እንደዚህ ነው። ከዛ ቀጣይ ደግሞ የምናየው ማንን ነው? ዘ ኮምባይንድ ጋስ ሎ የምንለው አለ። ኤክስፕረስ ሪሌሽንሺፕ ቢትዊን ፕሬሸር፣ ቮሊዩም፣ ቴምፕሬቸር ኦፍ ኤ ፊክስድ አማውንት ኦፍ ጋስ። ከዛ ኮምባይንድ ደግሞ የምንለው የማንና የማን ነው ስንል የሁለቱ ናቸው። የቻርለስ እና የቦይል ማለት ነው። የሁለቱ ጥርቅም ምን ይሰጠናል? ኮምባይንድ ጋስ ሎ የምንለው ይሰጠናል ማለት ነው። የማንና የማን? የቦይል አለ የቻርለስ አለ ማለት ነው። እስኪ ለማስታወስ እንሞክር ነው። ቮሊዩም ኢንቨርስሊ ፕሮፖርሽናል ዋት ፕሬሸር ነበር ያለው። ማን ያለው ይሄን? ቦይልስ ነበር ያለው። ቦይልስ ምን አለ? ቮሊዩም ኢንቨርስሊ ፕሮፖርሽናል ቱ ዋት ፕሬሸር አለ። ከዛ ቻርለስ ደግሞ መጣና ምን አለ? ቪ ዳይሬክትሊ ፕሮፖርሽናል ቱ ዋት ቴምፕሬቸር አለ። ስለዚህ ኮምባይንድን ከዚህ ጋር እንዴት ማውጣት እንችላለን ስንል ቮሊዩም ተመሳሳይ አለን፣ ቮሊዩም እንላለን። ቪ ዳይሬክትሊ ፕሮፖርሽናል አለ እዚህ ጋር ከዋን ኢንቨርስሊ ፕሮፖርሽን ከፕሬሸር ጋር። ከዛ ቻርለስ ደግሞ ከማን ጋር ነው? ከቴምፕሬቸር ጋር ነው አይደል? ስለዚህ ዳይሬክትሊ ፕሮፖርሽናል ቱ ዋት ቴምፕሬቸር ኦቨር ኢንቨርስሊ ፕሮፖርሽን ደግሞ የማን ነው? የቦይል ሲያል ነው ከፕሬሸር አይደል? ከፕሬሸር ጋር ማለት ነው። ስለዚህ ይሄ ደግሞ ሎ ማን ተብሎ ይጠራል ማለት ነው? ኮምባይንድ ጋስ ሎ ተብሎ ይጠራል ማለት ነው። ኮምባይንድ ጋስ ሎ ተብሎ ይጠራል። በዚህም ደግሞ አንድ ፎርሙላ አለ። እሱ ምንድነው? ቪ1 ከቪ1 ጋር ኦቨር ቲ1 እንደገና ደግሞ ቪ2 ፒ2 ኦቨር ቲ2 የሚለው ይሄም ደግሞ የምንድነው ማለት ኮምባይንድ ጋዝ ሎ ፎርሙላ ነው ማለት ነው። እሱ ምንድነው? ፕሬሸር 1 ሊሰጠን ይችላል፣ ቮሊዩም 1 ኢኒሻሉ ሊሰጠን ይችላል፣ ቮሊዩም ፋይናሉ ፕሬሸር ፋይናሉም ተሰጥቶን ከዛ ቲ1ም ቲ2ም ከተሰጠን ይሄን ፎርሙላ ተጠቅመን ነው የምንሰራው። ግን አንዱን ነው የሚከለክለን እሱ ወይም ቪ2 ሊሆን ይችላል ወይም ፕሬሸር 2 ሊሆን ይችላል የሚከለክለን። እነሱን ደግሞ ይሄኛውን ክሪስ ክሮስ አድርገን ማግኘት እንችላለን ማለት ነው። ክሪስ ክሮስ አድርገን ማግኘት እንችላለን ማለት ነው። ይሄውና ፎርሙላ ቪ1 ፒ1 ቪ2 ኦቨር ቲ2 ኤንድ ቲ1 አድርገን የምንሰራው ማለት ይሄ ማን ነው? የኮምባይንድ ጋስ ሎ። ኮምባይንድ ጋስ ሎ ከማንና ከማን የመጣ ጥርቅም ነው? ከቦይልስ እና ከቻርለስ ማለት ነው። ቦይልስ ምን አለ? ቪ ኢንቨርስሊ ፕሮፖርሽናል ቱ ዋት ለፕሬሸር ሲል፣ ቻርለስ ደግሞ ቪ ዳይሬክትሊ ፕሮፖርሽናል ቱ ዋት ቴምፕሬቸር ያለበት ማለት ነው። አሁን እዚች ጋር አንድ ጥያቄ እናይና ይህን እንትን እናበቃለን ማለት ነው። አንድ ጥያቄ እናይና ምንድነው የሚለው እዚች ጋር ስናይ if a 50 centimeter cube sample of gas exert what pressure of 16 kilo pascal at 35 degree celsius what volume will it occupy and standard temperature ነው የሚለን። እሺ እዚህ ጋር እንዴ ቮሊዩም ምን ተሰጥቶናል? ቮሊዩም እዚህ ጋር 50 ሴንቲሜትር ኪዩብ አለን አንድ። ከዛ ምን አለን እንደገና ፕሬሸር 16 ኪሎ ፓስካል አለን አይደል? ፒ1 አለን። አሁን ፒ1 ደግሞ ስንት ነው? 60። ከዛ እንደገና ምን አለን? አሁንም እዚህ ጋር ቪ2 አለን። ቪ2 ደግሞ ስንት ነው? ቲ1 ስንት አለን? 35 ዲግሪ ሴልሺየስ አለን። ቲ1 35 ዲግሪ ሴልሺየስ አለን። ኦከርስ እኛ ፒም ነው የሚለን። እሺ አሁን እዚህ ጋር ደግሞ ምን የለንም ማለት ነው? ቪ2 የለንም አንድ 35ን ወደ ኬልቪን ለመቀየር ምን እንደምናደርገው 273 እንደምርበታለን። ስንት ይሆናል? 273 እንደምር 308 ኬልቪን ይሰጠናል። ቪ2 የለንም። ስለዚህ ምን ይሆናል ማለት ነው? ፒ1 ታይምስ ቪ1 ኦቨር ቲ2 ፒ2 ቪ2 ታይምስ ዋት ቲ2 ነው። ከዛ ማ የለንም አሁን እዛ ጋር ቪ2 ነው አይደለም? ቪ2 የለንም። ቲ2 ደግሞ 0 ዲግሪ ሴልሺየስ ብሎናል። ስለዚህ እሱ ደግሞ ወደዛ ሲቀየር ምንድነው 273 ኬልቪን ይሆናል ማለት ነው። 273 ኬልቪን ይሆናል። ከዛ ክሪስ ክሮስ እናደርገዋለን። ክሪስ ክሮስ እናደርገው ምንድነው የሚሆነው? ክሪስ ክሮስ እናደርገው ፒ1 ታይምስ ቪ1 ነበር፣ ፒ2 ታይምስ ቪ2 ነበር ኦቨር ቲ2 ኦቨር ቲ1 ነው። ከዛ ክሪስ ክሮስ እናደርገው ማ ይሆናል ማለት ነው? ፒ1 ታይምስ ቪ1 ታይምስ ምን ይሆናል? ቲ2 ይሆናል። እንደገና ይሄኛው ደግሞ ምን ይሆናል? ፒ2 ታይምስ ቪ2 ታይምስ ዋት ቲ1 ይሆናል። እኛ የፈለግነው ማን ነው? ቪ2 ነው አይደል? ስለዚህ ምን እናደርገው ኦቨር ፒ2 ቲ1 ኦቨር ፒ2 ቲ1 እናደርግና ፒ2 በፒ1 ሲጣፋ ምን ይሆን ይቀረናል? ፒ1 ቪ1 ታይምስ ቪ1 ይሁንና ከዛ ቪ2ን እናገኛለን ማለት ነው። እዚህ ጋር ለመጻፍ ስለማይመች ነው። ምንድነው የምናደርገው? ፒ1 አለን ፒ1 ቪ1 ፒ2 ቪ2 ቢኖረን ከዛ ምን አለን? እዚህ ቲ1 አለን ቲ2 አለን። ከዛ ይሄን ክሪስ ክሮስ እናደርገዋለን ማለት ነው። ክሪስ ክሮስ እናደርገው እንደምናገኘው ፒ1 ቪ1
ታይምስ ዋት T2 እቺኛው T2 ማለት ነው እዚህ የምትመጣው። ከዛ ይሄም ደግሞ እኩል ከማጋ እኩል ነው እዚህ ምን አለን P2 V2 ከT1 ጋር እኛ የፈለግነው ማንን ነው V2 ነው አይደል? ስለዚህ ኦቨር ለማን እናደርጋለን P2 ለT1 ይሄንም P2 ለT1 እናደርግና ይሄኛው P2 በዚህኛው ሲጣፋ ምን ይቀረናል V2 ይቀረናል ማለት ነው V2 ይቀረናል። ከዛ መጨረሻ ምን ይሆናል ማለት ነው V2 is equals to ምን ይሆናል ማለት ነው P1 ታይምስ V1 ታይምስ T1 ይሆንና ኦቨር P2 ታይምስ T1 ሆኖ የነዚህ ቫልዩ አባዝተን የምናካፍለው ምን እናገኛለን ማለት ነው V2 እናገኛለን ማለት ነው። ይሄ የማ ፎርሙላ ነው ማለት ነው ኮምባይንድ ጋስ ሎ የምንለው ነው ማለት ነው። ኮምባይንድ ጋስ ሎ የምንለው ይሄን ይሰጠናል ማለት ነው። ቀጣይ ከአቮጋድሮ ቀጥሎ ደግሞ ያለውን እናያለን ማለት ነው።